ሰላም ውድና የተከበራችሁ የዩኤስቢ ቻናል ቤተሰቦች እንደምን ናችሁ? እንደምን ከረማችሁ? ባለፈው ክላሳችን ማይክሮሶፍት አክሰስ እንዴት እንደሚከፈት ወይም ደግሞ እንዴት ክሬኤት እንደሚደረግ አይተን ነበር። ዛሬ በድጋሚ ለማስታወስ ያህል የተወሰኑት ሂደቶችን አብረን እናያለን ማለት ነው። ከዛ በኋላ ቀጣዩን አብረን ስራዎች እንሰራለን ማለት ከዚህ በፊትም እንደምሰሩ ተስፋ አድርጋለሁኝ። ከዛ በፊት ግን ለማስታወስ ያህል ለዚህ ፔጅ አዲስ የሆናችሁ ቤተሰቦቼ ፔጁን ቻናሉን ላይክ ሰብስክራይብ እንድታደርጉልኝና ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ እንድታስቀምጡልኝ እንዲሁም በየሳምንቱ የምለቃቸውን ቪዲዮዎች እናንተ ጋር ተደራሽ እንዲሆን የደወል ምልክቱ እንድትጫኑ ስል በአክብሮት ለማስታወስ እወዳለሁ። ቀጥታ ወደ ስራ ነው። በባለፈው ያየነው ታስታውሱ እንደሆነ ቀጥታ ስታርትን ክሊክ እናደርጋለን። ከዛ በኋላ ስታርትን ከነካም በኋላ ወደ ታች እንወርዳለን። ከዛ ማይክሮሶፍት ኦፊስ 13 የሚል አለ የተጫነ፣ እሱን እንጫናለን። እሱን ከተጫኑ በኋላ ቀጥታ ወደ ራሱ ወደ ዳታቤዝ ያስገባናል ወይም ወደ መረጃ ቋቱ ያስገባናል ማለት ነው። እየከፈተ ነው ማለት ነው። ይሄም ከፈተልን። ባለፈው እንዳልኳችሁ ምን ነበር ያልኳችሁ? ቀጥታ ምንጫነው ብላንክ አዲስ ከሆነ ማለት ነው ብላንክ እንለዋለን። ብላንክ ዳታቤዝ ክሬት እንዲያደርግልን ነው። ከዛ ዝች ላይ ምን ብለን ነበር? ያው እኔ ራሴ ምን ሰጠዋለሁኝ? ስም እሰይምለታለሁኝ ማለት ነው። ውስ አለቀ። ዳታ ቤዝ ውስጥ ዳታቤዝ ብየዋለሁኝ ክሬት እለዋለሁ ማለት ነው። አሁን ዛሬ ቶሎ ቶሎ ብዬ ማሳያችሁ እንድትረዱት ከሚል እሳቤ ነው። ከዛ በኋላ ወደ ውስጥ እንገባለን ማለት ነው። ቀጥታ ገባን። እኔ ብዙ ጊዜ የማደርገው ምንድነው እቺ እቺ ዲያሎግስ ትመጣልናለች። እሷን ስመጣ በዚህ ልክ እናስገባዋለን ማለት ነው። ክሎዝ ብለን እንወጣለን። ከዛ ይህ ልክ ሲመጣልን ምንድነው የምናደርገው? ባለፈው የተወሰነ ስለ ተማሪዎች የተወሰኑ ቴብሎች ሰርተን ቼክ አድርገናል። ዛሬ ደግሞ የእነሱን የተወሰነ የአንድ ሶስት የአራት ተማሪ ሪከርድ እናደርጋለን ማለት። መጀመሪያ ግን አትሪቢዩት መስራት መቻል አለብን ማለት ነው። ዲዛይን ቪው እንጫናለን። ያችሁታ ዲዛይን ቪው ላይ ስንጫን ቴብል ኔሙን አስገባ ነው የሚለኝ ቀጥታ፣ ወይም እዚሁ ላይ ማስገባት እችላለሁ። ለምሳሌ አይዲ 1 እያልኩ ወደዚህ መደዳ ማስገባት እችላለሁ። ነገር ግን ቀጥታ ዲዛይን ውስጥ ገብተን ማስተካከል ያሉብን ነገሮች ስላሉ እነሱን እያስተካከልን ብናስገባ ይበልጥ የተሻለ ይሆናል ማለት ነው። ዲዛይን እያደረግን ብንሄድ ማለት ነው። ይሄኛ ምን እናደርገዋለን? ስቱድ ቴብል ብለን እናደርገዋለን። ኦኬ። ከዛ ቀጥታ ወደ ምን ያስገባናል? ወደ ራሱ ዲዛይን ውስጥ ፊልድ ኔም ላይ ያስገባናል ማለት ነው። አሁን ሪከርድ ልናደርግ ነው። ይሄ ሪከርዲንግ ናቸው። እነዚህ ሪከርዲንግ ተብለው ይጠራሉ። ሮው ማለት ነው፣ ሪከርድ የምናደርግበት ነው። ይህ ኮለመኑ ደግሞ አትሪቢዩት ይባላል፣ ወይም ደግሞ አትሪቢዩቶች መገለጫዎች ምንጽፍባቸው ማለት ነው። የመጀመሪያው እዚች ጋር የቁልፍ ምልክት ይታያቸዋል። እዚች ጋር ቀስቱ ያለበት ቦታ ላይ እቺ ትንሽዬ ቀስት ሜኑ የምትመስል ነገር አለች። እሷ ፕራይመሪ ኪ ነች፣ ወይም ደግሞ ዋነኛ ቁልፍ ነች ማለት ነው። ለምን? አይዲ ወሳኝ ነገር ስለሆነ የየትኛውም ነገር መለያው አይዲ ስለሆነ ማለት ነው። አውቶ ነምበር ነው የሚለው ኤኒሃው እኛ ምን እናደርገዋለን? አውቶ ማለት በራሱ እንዲቆጥር ማለት ነው። እኛ ሳንነካው ለምሳሌ 2 ስንል ሁለተኛ ሰው ላይ ስንገባ 2 ራሱ እንዲል ነው። ነገር ግን እኛ ነምበር እናደርገው እኛ ራሳችን እንድንቀጥልለት ማለት ነው። ስለዚህ እዚህ ጋር ምንድነው የምናደርገው? ሁለተኛው አትሪቢዩት ኤስ ኔም ስቱደንት ኔም ለማለት ነው። ከዛ በመቀጠል ደግሞ ምንድነው ፋዘር ኔም ኤስ ፋዘር ኔም። ከዛ በመቀጠል
ምን አለ? ኤጅ አለ። ሶሪ ጀንደር። ከዛ በመቀጠል ኤጅ። ከዛ በመቀጠል ሴክሽን። ከዛ በመቀጠል ምን አለ? ለምሳሌ የተማሪው ግሬድ ሊሆን ይችላል። ከዛ ባሻገር ሬጅስትሬሽን ወይም ሬጅስትሬሽን ዴት ማለት ነው፣ የምዝገባ ቀን። ከዛ እነኚህ ባጭሩ እናስገባለን። ኤኒሃው ኤጅ የሚገለጹበትን አትሪቢዩቶች ወይም መገለጫቸውን እናስገባለን። ለምሳሌ ኤጅ የሚገለጸው በምንድን ነው? በነምበር ነው። ከዛስ ሴክሽን ያው ራሳቸው ነው። ይሄኛው ደግሞ ሬጅስትሬሽን ዴት ዴት ኤንድ ታይም ነው ማለት ነው። ፔመንት ነገሮች ካሉ በዛው ልክ መሆን ይችላል ማለት። ሌላው ስቱደንት ኔም፣ ጀንደር ምናምን ላይክ በምንድን ናቸው? ኖርማሊ በቴክስት ሾርት ቴክስቶች ናቸው ሶስቱ፣ በዛ ይገለጻሉ። ይሄ ሲምፕሊ ወይ ነው ያሳየኋቸው። እዚች ጋር ሁሉም ነገር ጨርሰን ከወጣን ሌላው ነገር ሁሉም ነገር ሰላም ነው። ለምን ውስጥ ላይ ሁሉም ነገር ቀላል ይሆኑልናል ማለት ነው። ሶ በአጠቃላይ በዚህ አይነት መንገድ ገብተን መስራት እንችላለን ማለት ነው። ሶ ይሄኛው ለምሳሌ የስቱደንት ኔሙ ሳይዙ ቴክስት ሳይዙ ምን ያህል ይሁን ነው፣ ወይም የፊደላት ቁጥሮች ምን ያህል ይሁኑ ነው የሚለው። ፊልድ ሳይዝ ብሎ ያስቀምጠዋል። እዚች ጋር እንደምታያት ቀልሞልኛል። ይኸው እዚች ጋር ቀልሞልኛል። ስለዚህ እኔ 30 ልበለው፣ ማክሲመም 30 እንዲሆን አደርገዋለሁ ማለት ነው። የምን የአባትየው የራሱ ስም፣ ከዛ የአባት ስም ደግሞ በዛው ልክ 30 ሬንጅ እሰጥለታለሁ ማለት ነው። ይሄ ኢንፑት ማስኩ ቀጥታ ዜጋ ምንድነው እሱ ኢንፑት ማስክ ምን እንደሆነ ቀጣይ ላይ አሳያችኋለሁኝ። ስለሱ ዛሬ ፕሮግራም አልያዝነው። ቀጥታ ቴብል እንዴት ክሬት እንደሚደረግ እና ቀጣዮቹ ደግሞ ከዚህ ጋር የተያዙ ነገሮች ሲሪየስ የሆኑ ነገሮችን ስለሆኑ በዚሁ እንድትከታተሉና የመለቃቸው ቪዲዮዎች እንድታዩ ስል ለማስታወስ ፈልጋለሁኝ። ኤኒሃው ወደ ጀመርንበት ሀሳብ ስንሄድ ጀንደር ነው። ጀንደር በሁለት መንገድ ለምሳሌ ፊሜል 5 ሊሆን ይችላል ኦር 6። ኤኒሃው እኛ እዚች ጋር 6 ነው የምናደርገው። እስኪ ለምሳሌ እዚህ ጋር አንድ ልበለው፣ ኤፍ ኦር ኤም ለማለት ማለት ነው። ነገር ግን በሌላ አገላለጽ እዚች ላይ ሊስት ወይ ኮምቦ ቦክስ እንዲገባ ወይም ሊስት እንዲያደርግልን ማድረግ እንችላለን። ሉክ አፕ ዊዛርድ ውስጥ ገብተን ማስመረጥ እንችላለን። ስለነዚህም ቀጣይ ላይ አሳያችኋለሁ ማለት ነው። ጀንደር ላይ ገብተን እዚች ጋር ስንት ነው? አንድ ኤፍ ኦር ኤም ማለት ነው። ሜል ወይም ፊሜል እንዲልልን ማለት ነው። አንድ ብቻ ሳይዝ ሰጠውትኝ ማለት ነው። እነኚህ በሰጠነው መሰረት ለምሳሌ 5 ብንሰጠው 6 ብንሰጠው ላይቀበለን ይችላል ማለት ነው። እና እነኛ ነገሮች ናቸው ማለት ነው። እና ይሄ ዲስክሪፕሽን ነው፣ ኦፕሽናል ነው። ይሄ እንደ አማራጭ አለመጠቀምም እንችላለን። ለምሳሌ ይሄ ለምን ገለጽኩ? ፋዘር ኔም፣ ስለሱ ዲስክሪፕሽን መስጠት ማለት ነው። ሲቀጥል የራሱ ስም፣ አይዲ ነምበሩ ከምን አንጻር ማብራሪያ የሚሰጥበት ቦታ ነው ማለት ነው። እና በአጠቃላይ ያሉት ነገሮች እነኚህ ናቸው። ምን ላይ? ዲዛይን ላይ ማለት። እስኪ ቴብሉን ቼክ እናድርገው። አሁን ሊስቶችን እናስገባ እስኪ። ወይ ነው የሚለኝ አሁን ሴቭ። ያው እዚች ጋር ሴቭ ማድረግ ነበረብኝ በእርግጥ። ያው እዚች ጋር 0 ነው አያችሁት። አሁን እኔ አውቶማቲክ ብለው አውቶ ነምበርስ ብለው ምንድነው በራሱ አንድ ያደርግልኛል ማለት ነው። ስለዚህ አንድ ብዬ እንትን ልና በጣም ስቱደንት ኔም ማን ነው? ማህፉዝ ማህፉዝ። ከዛ የአባት ስም መሐመድ። ጀንደር ሜል። ኤጅ 20። ሴክሽን 12። ሶሻል ኤ። ከዛ ሬጅስትሬሽን ዴት
ይለኛል። ያው በዛሬ ቀን እንዲያስቀምጥልኝ ዛሬ 1/1/26 ነው የሚለው 26 ስለዚህ ቱዴይ ልበል። እዚች ጋር ሌላ መጨመር ያለብኝ መጨመር ካለብን እዚህ ጋርም ኦፕሽናል መጨመር እንችላለን በነገራችን ላይ ማለት እንደኛ ፍላጎት ነው። አሁን ሁለተኛው ምንድን ነው የምናደርገው? 2 ማህፉዝ ነበረ ነኢማ ኢብራሂም ከዛስ እዚህ ጋር ፊሜል ከዛ በኋላ ኤጅ 19 ከዛ ሴክሽን 12 ሶሪ ኦኬ እዚች ጋር 12 ናቹራል ቢ ከዛ እዚህኛው ሶስተኛው ላይ ነው እና ደግሞ ማን ነው ሙክሲን ጀባር እዛ ሜል ነው። እዛ ስኛው ላይ 15 ልበለው እዛ 11 10 ቢ አሁን እነኚህ ልጆች ኦኬ እዚህ ጋር ይሄንን አልጠቀስኩላት ነው ቅድም በዛሬ ቀን እናርጋቸው ሁሉ ሬጅስትሬሽን ዴታቸው በዛሬ ቀን ይሆንልን። ኤኒሃው በዚህ አይነት መንገድ ዴት ኤንድ ታይም ስለመረጥንለት ነው ይህንን ያደረጋልን ወይም አውቶማቲክ በራሱ እኛም በራሳችን ማድረግ እንችላለን። እነኚህና ሌሎችን ነገሮች በቀጣይ አንድ በአንድ እየለቃቀምኩኝ አሳያችኋለሁ ማለት ነው። ኤኒሃው ቴብል ክሬት ይህንን ይመስላል ማለት ነው። ይኸው እንደምታዩት ማለት ነው። በጣም ቀላል ነው። በጣም አናካብደው። ማይክሮሶፍት ዳታቤዝ ወይም ማይክሮሶፍት ዳታቤዝ ማኔጅመንት ሲስተም ምንድን ነው? ወይም ዳታቤዝ ማይክሮሶፍት ዳታቤዝ ማኔጅመንት ሲስተም ዲቢኤምኤስ ምንለው ነገር ምንድን ነው ሲባል ብዙ ማካበድ መቻል የለብንም። ይኸው አንዱ አካል የሆነው ይህ ማይክሮሶፍት አክሰስ ነው። በዚህ አይነት መንገድ ገብተን ዳታዎችን ማስገባት እንችላለን ነው። እነዚህ ሪኮርዲንግ ናቸው። እነዚህ ደግሞ አትሪቢዩቶች ናቸው፣ መገለጫዎች ማለት ነው። እያንዳንዱ ፋዘር ኔም ምን እንደሚይዝ፣ ስቱደንት ኔሙ ምን እንደሚይዝ አጠቃላይ የሚገልጽበት ኮለመኖች ማለት ነው። በዚህ አይነት መንገድ ገብተን ቴብሎችን ክሬት ማድረግ እንችላለን ማለት ነው። ዛሬ ያያችሁት ነገር ተመችቷችኋል ብዬ አስባለሁ። ሀሳብና አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በምን ዙሪያ መስራት እንዳለብኝም በዛው ልክ ጠቁሙ። እኔ ላይ ጉለቶችም ካሉ በዛው ልክ ጠቁሙኝ። ማስተካከል ያሉብኝ ነገሮችን በዛው ልክ እንድጠቁሙኝ ለማስታወስ እፈልጋለሁኝ። ከዛ ባሻገር አሁንም በድጋሚ ለማስታወስ ያህል ፔጁን ላይክ፣ ሼር እና ሰብስክራይብ እንድታደርጉት በአክብሮት እጠይቃለሁኝ። በመቀጠል ይህንን ቪዲዮዎች የምልቃቸው ቪዲዮዎች እንዲደርሳችሁ የደውል ምልክቱን እንድትጫኑ ስል በአክብሮት ለማስታወስ እፈልጋለሁ። ይህም በድጋሚ ለዛሬ ያለን ክላስ ይህንን ይመስል ነበር። በቀጣይ የዚህ ቀጣይኛ የሆነውን እንዴት አድርገን ሌሎች ከዚህ ቀጥሎ ያሉት ነገሮችን መሙላት እንችላለን የሚሉት ነገሮች አብረን የምናየው ይሆናል። እስከዛ ድረስ እስክንገናኝ በቸር ያገናኝ እላለሁ። ቻው።